ሰላም ደረጀ እባላለሁ። የመጣሁት ከባህር ዳር ነው። የማቀርበው የስራ እቅድ ወተትና የወተት ተዋጽኦ መሸጥ ነው። ከዚህ ውድድር የምጠብቀው አሸናፊነት ነው። እንግዲህ ባህር ዳር ላይ እንደሚታወቀው ንጹህ ወተትና ቅቤ ለመጠቀም በጣም አስቸጋሪ ነው። ሰርቺ ዘናው በጣም ውድ አይዲያ ነው። ባይዘይ በደንብ አቅርቢ። እሺ፣ አሸናፊ አይዲያ ነው። እሺ፣ እኔ የማቀርበው ንጹህ የሀበሻ ላም ወተት ነው። ለማን አቀርባለሁ? ለአካባቢ ማህበረሰብ፣ ለካፌዎች እንዲሁም ለሻይ ቡና ቤቶች ነው። ደንበኞችን እንዴት እንዲናርግላት ውድድር ትፈሪያለሽ? ጥያቄ እናርገውና ጥያቄ እናርጋለን። ችግር የለም። እና ወተቱን ከየት ነው የምትሰበስቢ? ከገበሬዎች። በጣም ጥሩ። ስንት ትርፋት ልታስቢ ነው? ከገበሬዎቹ ፕሮፊት ማርጂንሽ መቼም አስበሽ ይሆናል ብዬ ነው። ከሊትር 20 ብር ለከስተመሮች ደግሞ ሰጪ ከሊትር 20 ብር ፕሮፊት ማርጂንሽ ስንት ፐርሰንት እንበለው? 20 ብር የሚለው መግዣውን ካላወቅ ነው። አሁን መግዣ 60 ብር ነው፣ መሸጫ 80 ብር። ስለዚህ ወተት ገዛሽ፣ አፈላሽ፣ ሸጥሽ ነው። ሌላ ነገር አለ? ቅቤ፣ አይብ፣ ቺዝና አርጎ ተዘጋጀለ። እሱን አሁን ገበሬዎችም ራሳቸው ሊያደርጉ ይፈልጉ ይሆናል። ሰው አንቺ እንዴት ነው ያንን ትርፋማ ልትሆኚ የምትችይ? ለምሳሌ እኔ ወተቱን ከነሱ ነው የምቀበለው። ከዛ በኋላ ቅቤ መለየት ከገበሬዎች አመጣለሁ። ከዛ የማዘጋጀት እዛ እነሱን መሸጥ። ኦኬ። ይሄ ስራ ሲጀምር ለ5 ሰዎች የስራ እድል ይፈጠራል። ለ2 ወንድ፣ ለ2 ሴትና ለ1 አካል ጉዳተኛ። ወክረሽዋል ስራው? ጀምሯለሁ። አሁን ሁሉንም ነገር ጨርሻለሁ። በጣም አሪፍ። እጂ ምን ያህል ብር ትፈልጊያለሽ? እስከ 300 ሺህ ብር ድረስ። 300 ሺህ ድረስ። ኦኬ። አይ ዶንት ኖ ውድድሩን አስባችሁ እንደሆነ አላቅም፣ ግን ለምሳሌ ወተት በባህሪው ቺዝ ሜኪንግ የሚደረግበት እናውቀዋለን ማቴሪያል። አንድ የወተት ላም ሆልስቴን ፍሬዣን የተባለች ብሪድ የሚወጣትን ወተት ዴይሊ እንዴት ምን ያህል እንደሚያደርጉ አርሶ አደሮች እናውቃለን። ኮኦፕሬቲቮችም አሉ አይደል? የነሱን ዲማንድ እንኳን አንድ መኪና እንኳን በቀን መሰብሰብና የነሱን ፕሮሰስ ማድረግ እስከ ፍሪጅ አለው፣ ኮልድ ካር አለው አይደል? ኮልድ ካር አለው ራሱ። ሎጂስቲክሱ ራሱ ከባድ ነው፣ ቢኮዝ ፐርሸብል ስለሆነ በባህሪው ወተት። እንዴት 300 ሺህ ብር ይበቃል? 300 ሺህ ብር እኮ የአንድ ገበሬ የሁለት ላሞች ዋጋ ወይም የሁለት ወተት አይነት ነገር ነው። እኔ ወተቱን ከነሱ ነው መራከበው። ለኔ የሚያስፈልገኝ ፍሪጅ፣ ጄኔሬተር፣ ስጋት የመብራት ስጋት ስለሚኖረው ማለት ነው። ኮልድ ካር ብቻ እንኳን ስንት እንደሚሆን ታውቂያለሽ? በቀን ስንት ሊትር ትሸጥ? 100 ሊትር ይሸጣል። 100 ሊትር። ኦኬ። ይሄ ማለት አንድ 4-5 ቢዶኒ ማለት ነው ባሊ። እኔ ካሰብሽው ሀሳብ ተጨማሪ ምን ብታስቢ ጥሩ እንደሚሆን ታውቂያለሽ? አይቡን በቀጥታ ያው ሁሉም የሚሸጥ ብዙ ሰው ስላለ እኔ አይቡን ወደ መጣጣይብ ብትቀይሪና መጣጣይብ አድርገሽው፣ መጣጣይብ ታውቂያለሽ? አውቃለሁ። አዎ፣ ወደ መጣጣይብ ብትቀይሪውና መጣጣይቡ ላይ ደግሞ አሁንም እናቶች ከሚያደርጉት ደግሞ ሞር የተሻለ አድርገሽው፣ ስታንዳርዳይዝ አድርገሽው የተለያዩ ኢንግሪዲየንቶች ተጨምረውበት እነዛ የሚጨመሩ ኢንግሪዲየንቶች ለዛ ሰው የጤና ጥቅምም አብረው መስጠት የሚችሉ በየትኛውም ቦታ አሁን አይብ በየትኛውም ቦታ ማግኘት እየቻልን ነው፣ ወተት እየቻልን ነው። መጣጣይብ ግን በእርግጠኝነት እንደፈለግነው እያገኘን አይደለም። ከኒትነስም ከስታንዳርዳይዜሽንም አስፔክት በጣም በዛ ልክ ሆኖ ቢገኝ በእርግጠኝነት አሪፍ ማርኬት ይኖርሻል ብዬ አስባለሁ። አንቺ ካሰብሻቸው ተጨማሪ ማለት በትዕዛዝ እናዘጋጃለን። በጣም ጥሩ ጎበዝ። ብራቮ። በርቺ። እሺ፣ መልካም። ውድድሩ ትንሽ ያስፈራ ነበረ፣ ግን ሀሳቤን ገልጫለሁ ብዬ አስባለሁ። አሸንፋለሁ።